ጠቅላይ ሚኒስትር ዶክተር አብይ አህመድን ከኢሳያስ አፈወርቂ ጋር ማወዳደር ለጠቅላይ ሚኒስትር ዶክተር አብይ አህመድ ስድብ ነው፣ ለኢትዮጵያም ስድብ ነው። ምናልባት ለኢሳያስ ክብር ሊሆን ይችላል፣ ለኤርትራም ክብር ሊሆን ይችላል። ኢትዮጵያ እየተፈተነች ከሆነ በትክክለኛው መንገድ ላይ ናት ማለት ነው፣ እየሰራች ነው ማለት ነው። ከነሱ ድጋፍ ለማግኘት ሲል የመጀመሪያ የኢትዮጵያን ታሪክ መካድ ነበረበት። ኢትዮጵያዊ ነው ግን አሰብን አሳልፎ የሰጠው ለኤርትራ ነው። ለመጮህም ለመናገርም ለመቃወም ሀገር ያስፈልጋል። መንግስትን ለመቃወም ኢቭን ሀገር ያስፈልጋል። ከተበተንን እኮ የምንቃወመው መሪ የለም። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 88 88 83 ወይም በ0944 41 91 90 ይደውሉ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ማል ሚዲያ ፖለቲካይስ ፕሮግራማችን ነው። በዛሬው ፕሮግራማችን ላይ አንዳንድ ቪዲዮዎችና ጽሁፎችን አምጥተን በዛ ላይ እንነጋገራለን። እንግዲህ የዛሬ ሐሳብ የምናነሳው ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ መካከል ስላለው ልዩነትና ኢትዮጵያና ኤርትራ መካከል ስላለው ልዩነት እንዲሁም ቀጠናው ላይ ያለው አጠቃላይ ሁኔታን እንመለከታለን። ከዛ በተረፈ ደግሞ ኢትዮጵያ እንዴት አሰብን ልታጣ ቻለች፣ ኢትዮጵያ እንዴትስ ኤርትራ ልታጣ ቻለች የሚለውን ጉዳይ በደንብ የምንነጋገርና የምናየው ይሆናል። በመረጃና በማስረጃ እየተነጋገርን እንቀጥላለን ማለት ነው። እውነት ለመናገር አብይን ከኢሳያስ ጋር ማነጻጸር ንቀት ነው። ሰው እንዴት ቦይንግን ከባጃጅ ፌራሪን ከወያኔ ዲስክ ጋር ያወዳድራል? ካልታመምክ በስተቀር ኢሳያስ አፈወርቂን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ልታነጻጽር አትችልም። ኢሳያስ ማለት 34 ዓመት ሙሉ ወደብ ይዞ ኤርትራን ወደ 1800 የመለሰ ነው። አብይ ማለት ደግሞ እልፍ ምቀኞችን በትከሻው ላይ ተሸክሞ የኢትዮጵያን የ70 ዓመት ስራ ለብቻው የሰራ ሰው ነው። ካላበድክ በስተቀር እነዚህን ሁለቱ ሰዎች ልታወዳድር አትችልም ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በእጃችን ስላለ በእጃለ ወርቅ ሆኖብን እንጂ ሌሎች የዓለም ሀገራት የአፍሪካ ሀገራት በሙሉ የኛ መሪ በሆነስ ብለው የሚመኙት አይነት መሪ ነው። ላለፉት 7 ዓመታት የሰሩትን እያንዳንዱ ስራዎች ስንመለከት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢሳያስ ያክል ኢትዮጵያን ቢመራ የት ሊያደርሳት እንደሚችል ማሰብ ቀላለው። ያን ያህል ብዙ ውጣ ውረድ የሚያስፈልገው አይደለም። ስለዚህ በሁለቱ መካከል ያለው ንጽጽር ተገቢ አይደለም። ይሄ ለኢሳያስ አፈወርቂ ክብር ሊሆን ይችላል፣ ለኢትዮጵያ ግን ክብር አይደለም። መሪ ከሆነ ጀምሮ እኮ አንድም ተቃዋሚ በኤርትራ ምድር ኖሮ አያውቅም። ኢሳያስ ኤርትራን መምራት ከጀመረ ጀምሮ ማለት ነው። አንድም ተቃዋሚ ፓርቲ የኢሳያስን ስም አንስቶ የሚቃወም በኢሳያስ አስተዳደር ላይ ኤርትራ ቁጭ ብሎ እንዲህ ነው ብሎ የሚያወራ ሰው የለም። ያለምንም ተቃዋሚ መስራት የሚችላቸው ብዙ በርካታ ስራዎች ነበሩ፣ ግን አልሰራም። ኤርትራን ማሳደግ ይችል ነበረ ይሄ ሰው ማለት ነው። ነገር ግን ምንም አይነት ስራ መስራት አልቻለም። ጠቅላይ ሚኒስትር ዶክተር አብይ ወደ መንበሩ ከመጣ ጀምሮ በቡድንም ይሁን በግለሰብ ያላስቸገረው ሰው የለም። በቡድን ተደራጅተው እለት ስሙን እያነሱ ስራ እንዳይሰራ የሰራውን ስራ በሙሉ እያንቋሸሹ ልፋቱን መና እየከተቱ ብዙ ሰዎች ብዙ ቡድኖች ሲቃወሙ ነው የሚሉት። በግለሰብ ደረጃ ሳይቀር ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ስም እየተነሳ የሚቃወሙት ማለት ነው። ኢትዮጵያ በከፍታ እየበረረች ነው ያለችው። ይሄ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢሳያስ ጋር ማወዳደር በጣም ደፋር መሆንን ይጠይቃል። በጣም አይነ አውጣ መሆንን ይጠይቃል። አገሪቷ ወደ ኋላ እንድትቀር ያደረገ መሪ ነው። ይሄንን መሪ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ቁጭ አድርጎ በአንድ ወንበር ላይ ማነጻጸር ይሄ ነውር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድን
ከኢሳያስ አፈወርቂ ጋር ማወዳደር ለጠቅላይ ሚኒስትር ዶክተር አብይ አህመድ ስድብ ነው፣ ለኢትዮጵያም ስድብ ነው። ምናልባት ለኢሳያስ ክብር ሊሆን ይችላል፣ ለኤርትራም ክብር ሊሆን ይችላል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት 7 ዓመታት የሰራውን ስራና ኢሳያስ አፈወርቂ ላለፉት 34 ዓመታት የሰራውን ስራ በሚዛን ብናስቀምጠው ምንም የማይገናኙ ናቸው። ኤርትራ በነበረችበት እንኳን እንድትቀጥል ማድረግ አልተቻለውም። ጭራሽ ወደ ኋላ የመለሰ መሪ ነው። በነገራችን ላይ ለኢሳያስ አፈወርቂ 3 ወደብ አይደለም 10 ወደብ ቢሰጠው መለወጥ የሚችል ሰው አይደለም። ሰውየው የመለወጥ ፍላጎት የለውም። መለወጥ በሽታ ነው የሚመስለው። 34 ዓመታት ኤርትራ ላይ ካንሰር ሆኖ የተቀመጠ ሰው ነው ይሄ ሰው። ቀስ በቀስ ኤርትራን ሽምድምድ እያደረገ እየገደለ እያሳለቀ ነው የጨረሳት ይችን ሀገር ማለት ነው። ወደ ኋላ ነው የጎተታት፣ ገደል ከተታት። ቢያንስ ባለችበት እንኳን ስቴብል ሆና እንድትረጋ አልቻለም። 3 ወደብ ይዞ ኢትዮጵያ እኮ ምንም አይነት ወደብ የላትም። ይህንን ሁሉ ሀብት ይዞ በቢሊዮን ዶላር በዛ አካባቢ መንቀሳቀስ ይችላል። ያንን መጠቀም አልቻለም ኢሳያስ አፈወርቂ ማለት ነው። ኤርትራን ማሳደግም አይፈልግም፣ ኢትዮጵያም እንድታድግ አይፈልግም። ኤርትራ ከኢትዮጵያ በተሻለ መልኩ የማደግ እድል ነበራት። ህዋትና ሻቢያ ጫካ በነበሩበት ሰዓት የሻቢያ አመራሮች የነበራቸው እሳቤ ኤርትራን ሲንጋፖር ማድረግ ነበር። ይችሉ ነበረ፣ ብዙ ነገር እጃቸው ላይ ነበረ፣ ግን አላደረጉት። ምክንያቱም መሪው የዛ አይነት እሳቤ ያለው ስላልሆነ፣ የመለወጥ እሳቤ ያለው ስላልሆነ ማለት ነው። አንድ አባባል አለ፣ 20 አንበሶችን አንድ አህያ ቢመራቸው 20 አንበሶቹ ራሱ እንደ አህያው ነው የሚሆኑት። 20 አህዮችን ግን አንድ አንበሳ ቢመራቸው አህዮቹ እንደ አንበሳው ነው የሚሆኑት። ስለዚህ ይሄ ሰው ልክ እንደ አህያው መሪ ነው የሆነው። መለወጥ ፍላጎትም ኢንተረስትም የለውም። ከማህበረሰቡ ጋር ብቻ አይደለም ከራሱም ጋር ጭምር ተጣልቷል። ከአጎራባች ሀገሮች ጋር እኮ በጋራ ማደግ ይችል ነበር። ኢትዮጵያ ይዛ የተነሳችው እሳቤ አብረን ማደግ እንችላለን፣ በኔ እድገት ጎረቤቶቼ አብረው ያድጋሉ የሚል እሳቤን ይዛ የተነሳችው። አብሮ ለማደግ ፍላጎት ቢኖረው ከግብጽ ይልቅ ኢትዮጵያ ተሻለው ነበር ለኢሳያስ አፈወርቂ ማለት ነው። ግን ያንን ማድረግ አልቻለም፣ አልፈለገም ማለት ነው። እንደውም ራሳቸው ኤርትራውያን ራሱ በኤርትራ እያላገጡ ይገኛሉ፣ በአስመራ እያላገጡ ይገኛሉ። እስቲ አንድ ቪዲዮ በዚህ ጉዳይ ተዘጋጃለ፣ እሱን ተከታትለን እንመለስና ከዛ በኋላ በቪዲዮ ላይ የምላችሁ ነገር ይኖራል። ቪዲዮን ተከታትለን እንመለስ። ሎምኮ ማዳዝ ገበረ ሰበይቱ ታሪኻ አንተ ሄዳ አስመራ መስላ ገጽ ከ ያህቱላት ነው አርገጹ ተበላሹ ሰብሪ ኸያሎም ታይዳ አስመራ መስል ገጽካ ጽርፊ ኮዝም አለ ሐሲሞት ታሪኻ ባታይዳ አስመራ መስል ገጽካ አንተ ሄዳ ኤርትራ መስል ገጽካ ያህቱ እጂ በዛ አይነት መንገድ ንሕሪኻ የሎሚ የለና። ኦኬ እንደሰማችሁት ነው። ይሄ ሰው ኤርትራዊ ነው። ምን ይላል? ዛሬ ፊቷ የተጎሳቆለ ማዲያት የወጣባት ሴት ካየ ልትላት የምትችለው ምን ነው? እንደ አስመራ መሰለ ፊትሽ፣ ምን ነው ኤርትራ መሰለ ፊትሽ ነው የምትላት ነው የሚለው። ሰው ፊቱ ተበላሽቶ ስታይ ምን ነው አስመራ መሰልክ ነው የምትለው ነው እያለ ያለው። የአስመራ ከተማን መሰልክ፣ ምን አጋጠመ፣ ምን ተፈጠረ ነው የምንለው ነው የሚለው። ራሱ እኮ ነው ኤርትራዊ ጋዜጠኛ ነው እንደዚህ እያለ ያለው። አለን እንላለን እንጂ የለንም እያለ ነው ይሄ ሰውዬ ማለት ነው። ይሄ የሆነው በኢሳያስ አፈወርቂ ምክንያት ነው። ትናንትና ብዙ ኢትዮጵያውያን ስለ አስመራ ሲያስቡ ምን ዋጋ አለው 1500 ብር ለአስመራ ከተማ ይሉ ነበር። አስመራ ጻዳ ናት፣ አስመራ ቆንጆ ናት፣ አስመራ የውበት ምሳሌ ነበረች። ግን ኢሳያስ አፈወርቂ ከያዛት በኋላ ያ አበባዋ ረግፎ ባዶ ቀርታለች። ኢሳያስ አፈወርቂ እንዲህ ነው የነበረን የሚያሳጣ እንጂ የነበረን ይዞ ወደፊት የሚያስቀጥል አይደለም። ዛሬ ኤርትራውያን በከተማቸው ያፍራሉ፣ በሀገራቸው ያፍራሉ። ይሄ እንዲሆን ያደረገው ኢሳያስ አፈወርቂ ነው። ዓለምን ማየት ከፈለክ ወደ ኤርትራ ነው የምትሄደው። ያ ትናንትናዋን በ1800 በድንጋይ ዘመን የነበረችውን ዓለም ማየት ከፈለክ ኤርትራ ነው የምትሄደው። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድንና ኢሳያስ አፈወርቂን ማነጻጸር ነውር ነው። ይሄ በደንብ ሊሰመርበት የሚገባ ነገር ነው። ራሳቸው ኤርትራውያን አስመራ ዛሬ የጉስቁልናና የኋላው ቀርነት መገለጫ ሆናለች እያሉ ነው ያሉት። ራሳቸው አምነዋል። ይሄ የሆነበት ምክንያት በኢሳያስ አፈወርቂ ምክንያት ነው። የትኛውም ሰው በሙያው ውጤታማ መሆን ይፈልጋል። የተለየ ችግር ከሌለበት በስተቀር ለቆመለት ዓላማ ከፍተኛ ተጋድሎ ያደርጋል። ማድረግ ብቻ አይደለም፣ በዛ ውጤታማ መሆን ይፈልጋል። አንድ ጤነኛ የሆነ
በዘር በሃይማኖት በጎሳ ሰውን የማይለይ የቀዶ ህክምና ሐኪም ህክምናው ሲሳካለት የሚሰማው እርካታ የተለየ ነው። ይሄ ከገንዘብ ጋር የሚያያዝ አይደለም። ይሄ ሙያዊ ፍቅር የሚያመጣው ነው። የምታገኘውን ገንዘብ አይደለም የምታስበው። በዛ ሰው ህይወት ውስጥ መዳን ውስጥ ያንተ እጅ ምን አይነት እረፍት እንደሰጠ ለዛ ሰው ታስባለህ ማለት ነው። በሌላ ሙያ እንየው። አንድ መምህር ተማሪዎቹ ሲያልፉለት የሚሰማው አይነት ደስታ ሲወድቁ አይሰማውም። ሲያልፉ በጣም ነው ደስ የሚለው። የኔ ተማሪዎች እንደዚህ ናቸው ብሎ ለመናገር ፕራውድ ሆኖ ይናገራል። ሲወድቁበት ያዝናል፣ ስሜቱ ይከፋል። ይሄ የትኛው ሙያ ላይ ያለ ነው? የጤነኛ ሰው እሳቤ ሲሆን ማለት ነው። ወታደርነትም ልክ እንደዛው። ወታደር የሥራውን ውጤት የሚለካው በሱ መስዋዕትነት ሀገር እና ድንበር ጸንተው ሲቆሙ ነው። ያኔ የሚሰማው ስሜት፣ ያኔ የሚሰማው እርካታ እጅግ በጣም የላቀ ነው። ሀገር ስትደፈር፣ ሀገር በጠላት እጅ ስትወድቅ ወታደር ያዝናል። ወታደር ብቻ አይደለም ሁሉም ያዝናል። ግን በዛ ሙያ ውስጥ ያለው ወታደር ደግሞ የበለጠ ያዝናል። ምክንያቱም ወታደርነት ሀገርን መጠበቅ ነው። ሀገርን የሚጠበቀው ህይወት ተከፍሎ ነው፣ መስዋዕት ሆኖ ነው። ስለዚህ ሀገር ሁልጊዜም ሰርቫይቭ አድርጋ ስትቀጥል ወታደር የሚሰማው እርካታ እጅግ የላቀ ነው። የሀገር መሪ ስትሆን የምትመራት ሀገር የተሻለች እንድትሆን ትፈልጋለህ፣ እንደ መሪ ማለት ነው። በአንተ አስተዳደር ወቅት ሀገር ተለውጣ ህዝቦች ተሻሽለው ውጤታማ የሆነ አኗኗር ሲኖሩ ስታይ ደስ ይልሃል። ዳር ድንበሯ የተከበረች ሀገር ሲኖርህ ደስ ይልሃል፣ እንደ መሪ ማለት ነው። የተሻለች የተፈራች ሀገር እንድትሆን በብዙ ትመኛለህ። ይህ ላለፉት 256 ዓመታት በኢትዮጵያውያን መሪዎች ዘንድ የነበረ ነው፣ ሲስተዋል የቆየ ነው። ማንኛውም መሪ ሀገር ስትደፈር ደስ አይለውም። እንግዲህ ከዘመነ መሳፍንት መጠናቀቅ በኋላ የኢትዮጵያው የመጀመሪያ መሪ የሆኑት አጼ ቴዎድሮስ ናቸው። እሳቸው እንደ መሪ ኢትዮጵያን ለመቀየር በብዙ ጥረዋል። ግን ሁለት አይነት ችግሮች አጋጥሟቸዋል። አንደኛው ችግር ውስጣዊ ችግር ነው። ሁለተኛው ችግር ደግሞ የውጫዊ ችግር ነው። እነዚህ ችግሮች ለአጼ ቴዎድሮስ ብቻ አይደለም የገጠሟቸው፣ ለሌሎች መሪዎችም ገጥሟቸዋል። ግን እዚህ ጋር ልብ ማለት የሚገባን ነገር አለ። ሁል ጊዜ የውጭ ችግር የሚገጥመን ኢትዮጵያ ራሷን ለመቻል በምታደርገው ጥረት ውስጥ ነው። ተኝታ ከቀረች፣ ምንም ካልሆነች፣ ራሷን ለመለወጥ ጥረት ካላደረገች የውጭ ችግር አያጋጥማትም። የውጭ ችግር ካላጋጠማት ደግሞ ውስጣዊ ችግር አያጋጥማትም። ግን ራሷን ለመቻል ጥረት በምታደርግበት ወቅት ሁልጊዜም ራሷን እንዳትችል የሚፈልጉ ሀገራት አሉ። እነዚህ ሀገሮች የውጭ ችግር ሆነው ይመጣሉ። እነዛ የውጭ ችግሮች ደግሞ የውስጥ ችግርን ይቀሰቅሳሉ። ስለዚህ ኢትዮጵያ እየተፈተነች ከሆነ በትክክለኛው መንገድ ላይ ናት ማለት ነው፣ እየሰራች ነው ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድም እየገጠመ ያለው ይሄ ነው። በትክክለኛው መንገድ ላይ ስለሆነ የውጭ ችግር ያጋጥማል። ያ የውጭ ችግር ደግሞ ምን ይሆናል? የውስጥ ችግር ይዞ ይመጣል ማለት ነው። ኢትዮጵያ ሰላም እንድትሆን እንዳትበጠበጥ ከተፈለገ መሪዎች ምንም አይነት ስራ መስራት የለባቸው። ይሄ ኢትዮጵያ ላይ ላለፉት በርካታ ዓመታት የተሞከረ እውነት ነው የምነግራችሁ። ጠላቶች አርፎ አይቀመጡም። 24/7 ሁልጊዜም ኢትዮጵያን ይከታተላሉ። ኢትዮጵያ ውስጥ ስላለ እያንዳንዷ ለውጥ ከሀገራቸው አጀንዳ እኩል ይከታተላሉ። ኢትዮጵያ ውስጥ የምትደረገው እያንዳንዷ እንቅስቃሴ በነሱ ሀገር ላይ ችግር ይዞ እንደሚመጣ ካሰቡ ወዲያውኑ በተለያየ መልኩ የውስጥና የውጭ ችግር እንዲፈጠር ያደርጋሉ። ይሄ የነበረው ነው። አሁን መንግስት እንደ መንግስት የኢትዮጵያን የችግር ምንጭ ማን ነው ብሎ መለየት አለበት። የኢትዮጵያን ችግር ለመለየት ያን ያህል ቀላል ነው። በተለይ በውጭ በኩል የሚመጡትን ማለት በሁለት አይነት መልኩ ነው የኢትዮጵያ ችግር ሆኖ የሚመጡት። የመጀመሪያው የአባይ ወንዝ ነው። ሁለተኛ እንደ ሀገር ጠንካራ መሆኗ ነው። የአባይ ውሃን ለመጠቀም በምታደርገው ጥረት ውስጥ ግብጽ ትነሳለች። የግብጽ መነሳት ደግሞ ብዙ ነገሮችን ይዞ ይመጣል። ከነዛ መካከል ኤርትራን፣ ሶማሊያን፣ ሱዳን፣ ጅቡቲን እንዲሁም የተለያዩ አረብ ሀገራት እንዲነሱ ያደርጋል። አንደኛው ይሄ ነው። ሁለተኛው የግብጽ መነሳት በውስጥ ያሉ ባንዳዎች እንዲጠናከሩ ያደርጋል። ለምሳሌ እንደ ህወሓት፣ ፋኖ፣ ሻቢያ፣ ኦብነግ አይነቶቹ ከግብጽ ቀጥታ እርዳታ የሚደረግላቸው ይነሳሉ። የግብጽ መነሳት ብዙ ይዞት የሚመጣው ነገር አለ ማለት ነው። ሶስተኛው የግብጽ መነሳት ይዞት የሚመጣው በኢትዮጵያ ምድር የእርስ በርስ ጦርነት እንዲፈጠር ያደርጋል። ባንዳዎች ጉልበት ያገኛሉ። የመሳሪያ፣ የሎጂስቲክ፣ የስንቅና የገንዘብ ድጋፍ ያገኛሉ ከግብጽ። አራተኛው በመንግስትና በህዝብ መካከል ያለው መተማመን እንዲጠፋ ይደረጋል። ይሄ ሆን ብሎ ነው የሚሰራው። በዚህ ሰዓት መንግስት ከባንዳ ጋር ብቻ ሳይሆን ከህዝብ ጋር
ግጭት ውስጥ ይገባል ማለት ነው። የግብጽ መነሳት እንዲሁ ቀላል አይደለም። እነዚህ ነገሮች ይዞ ይመጣል። መንግስት ከህዝብ ጋር ከተጋጨ የመንግስት ስልጣን ያበቃል ማለት ነው። የዛን ሰዓት ከባንዳዎች መካከል የግብጽን ኢንተረስት ሊያስጠብቅ የሚችል አንድ ኃይል ወደ ስልጣን እንዲመጣ ይደረጋል። ሁልጊዜም እንዳልኳችሁ ነው። ኢትዮጵያ ራሷን ለመቻል ጥረት ካላደረገች ችግር በውስጥ አይፈጠርባትም። ለግብጽ እስከታዘዘች ድረስ የግብጽን ዓላማ እስካስፈጸመች ድረስ ችግር አይፈጠርባትም በኢትዮጵያ ማለት ነው። በኢትዮጵያ ምንም አይነት ብጥብጥ ሲኖር በግብጽ ታላቅ ግብዣ ይከናወናል። ታላቅ ደስታ ይሆናል። በፈረኖች ቤት ታላቅ የእራት ግብዣ ይደረጋል። ኢትዮጵያ እንድትረጋጋ አይፈለግም። ኢትዮጵያ ሰላም እንድትሆን አይፈለግም። እነዚህ ሁኔታዎች በሙሉ ከግብጽ መነሳት ጋር የሚመጡ ናቸው። ኢትዮጵያ ኤርትራን እና አሰብን ያጣችበት መንገድ የመጀመሪያው የህዋት ጫካ መግባት ነው። የቀድሞ የኢትዮጵያው ጠቅላይ ሚኒስትር የሆኑት አቶ መለስ ዜናዊ አስረስ የኤርትራ ህዝብ ትግል ከየት ወዴት የሚል መጽሐፍ በ1979 ዓ.ም ጽፈዋል። በዛ መጽሐፍ ላይ የተለያዩ ሐሳቦችን አንስተዋል። ለዛሬ የሚሆነኝን ሐሳብ ብቻ ነግራቸዋለሁ። በገጽ 20 ላይ እንዲህ የሚል ጽሑፍ አስቀምጠዋል። በታሪክም ቢሆን ኤርትራ ሀገር ነበረች። መለስ ዜናዊ ይህንን የሚለው የኢትዮጵያ አካል አድርጎ ማቅረብ ፍጹም ስህተት ነው። እንደውም ኤርትራ የኢትዮጵያ ቅኝ ግዛት ነበረች የሚል ሐሳብ ሚዛን ይደፋል፣ ትክክለኛም ነው፣ ሳይንሳዊ ነው ሲል ይናገራል። ገጽ 20 ላይ ማለት ነው። ይህ ማለት መለስ ዜናዊ ኤርትራ የኢትዮጵያ አካል እንዳልሆነች ነው የሚረዳው ማለት ነው። መለስ ዜናዊ ኤርትራ የኢትዮጵያ አካል ሳትሆን ኢትዮጵያ በቀኝ ግዛት የገዛቻት ሀገር አድርጎ ነው የሚያስበው። ይህንን ሐሳብ ለማስረዳት ቀጥሎ ምን ይላል? ኢምፔሪያሊስቶች ይላል። ኢምፔሪያሊስቶች አፍሪካን እንደ ቅርጫ ስጋ ይከፋፈሉ ነበር። የዛኔ ነው አሁን ያለው እያንዳንዱ ግዛቶች የተመሰረቱት ብሎ ነው የሚያምነው። ስለዚህ የኢትዮጵያ 3000 ዓመት ታሪክ አላት የሚለው ተረት ነው የሚለው። ኢትዮጵያ የ3000 ዓመት ጠንካራ ታሪክ የሌላት ሀገር ናት ይላል መለስ ዜናዊ። ከዚያ ውጭ ኢትዮጵያ እንደ ሀገር በአንድ ማዕከላዊ መንግስት መተዳደር የጀመረችው በዳግማዊ ምኒልክ ዘመነ መንግስት እንደሆነ ይናገራል። ያ ማለት የኢትዮጵያ ታሪክ የ100 ዓመት ታሪክ ብቻ ነው ሲል በገጽ 20 ላይ ሐሳቡን አስቀምጧል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ማለት ነው። መለስ ዜናዊ ይህንን ሐሳብ ለምን አነሳ? ይሄ ነው ዋነኛው ቁም ነገሩ። እዚህ ጋር ነው በደንብ ማየት ያለብን። ይህንን ያነሳበት ዋነኛ ምክንያት በርካቶች ናቸው። የተወሰኑትን እናያለን። አንደኛ የደርግ መንግስትን ለመጣል ጫካ በገባበት ወቅት ከኤርትራ ገንጣይ ቡድኖች ድጋፍ ማግኘት ነበረበት መለስ ዜናዊ ማለት ነው። ይህንን ድጋፍ ለማግኘት ሲል መላውን የኢትዮጵያ ታሪክ ደግሞ መካድ ነበረበት። ይህንን ካላደረገ ከኤርትራ ገንጣይ ቡድን ጋር መስማማት አይችልም። ምክንያቱም ኤርትራውያን ከኢትዮጵያ መገንጠል አለብን ብለው ነው ጫካ የገቡት። ከነሱ ድጋፍ ለማግኘት ሲል የመጀመሪያ የኢትዮጵያን ታሪክ መካድ ነበረበት። ስለዚህ ምን አለ? ኢትዮጵያ በማዕከላዊ መንግስት መተዳደር የጀመረችው ከአጼ ሚኒሊክ ዘመነ መንግስት አንስቶ ነው ሲል ተናገረ። ይህንን ያለበት ዋነኛው ምክንያት በአጼ ሚኒሊክ ዘመነ መንግስት ከመረብ መላሽ በኋላ ያለውን ታሪክ ለማንሳት እንዲመቸው ነው እንጂ ታሪክ ጠፍቶት አይደለም። መለስ ዜናዊ የዘመናዊቷን ኢትዮጵያ ታሪክ ወደኋላ መለስ ብለን ማየት ስንጀምር በማዕከል ደረጃ ወይም በሴንትራል ገቨርንመንት መተዳደር የጀመረችው በአጼ ሚኒሊክ ዘመነ መንግስት ሳይሆን በአጼ ቴዎድሮስ ዘመነ መንግስት ነው። ያ ማለት በ1855 ዓመተ ምህረት ማለት ነው። ከ1769 እስከ 1855 ዘመነ መሳፍንት ነበረ። ዘመነ መሳፍንት እንዳበቃ አጼ ቴዎድሮስ ናቸው የስልጣን መንበሩን ያዙት። ያቺ ናት ሞደርን ኢትዮጵያ ጅማሬ ያቺ ናት በማዕከላዊ ደረጃ መተዳደር የጀመረችው ማለት ነው። ኢትዮጵያ በዛን ወቅት ነው። በዛን ወቅት ኤርትራ የኢትዮጵያ አካል ነበረች። ኤርትራ የዛን ወቅት የኢትዮጵያ አካል እንደሆነች ስለሚያውቅ የመረብ መላሽ ስምምነት ላይ የአጼ ሚኒሊክን ሁኔታ በማንሳት ከኤርትራ ገንጣይ ቡድኖች ጋር ጉልበት ማግኘት ፈልጎ ነበር፣ እርዳታ ማግኘት ፈልጎ ነበር። ታሪኩን ከዛ ገንጥሎ መቼ ያመጣው? አጼ ሚኒሊክ ላይ ያመጣው ማለት ነው። የሚገርማችሁ ከ1855 በኋላ ኢትዮጵያን እስከ አጼ ሚኒሊክ ድረስ 3 አመራሮች መርቷታል። የመጀመሪያው አጼ ቴዎድሮስ ናቸው። ከ1555 እስከ 1868 ዓ.ም ድረስ መርቷል አጼ ቴዎድሮስ ማለት ነው። ዘን 3 ዓመት ብቻ የመራ ደግሞ አለ። ከ1868 እስከ 1971 ዓ.ም አጼ ተክለ ጊዮርጊስ ይባላል። እሳቸው በአጼ ዮሐንስ ከተሸነፉ በኋላ ከ1872 ዓ.ም ጀምሮ እስከ አጼ ሚኒሊክ
የንግስና ዘመን ጅማሮ ድረስ አጼ ዮሐንስ ናቸው ኢትዮጵያን የመሩት። ያ ማለት የ27 ዓመታት ልዩነት ነበረው ማለት ነው በአጼ ሚኒሊክና በአጼ ቴዎድሮስ መካከል ማለት ነው። የ27 ዓመታትን ታሪክ ክዷል። ይሄንን ያደረገበት ዋነኛው ምክንያት ከኤርትራ ገንጣይ ቡድኖች ድጋፍ ለማግኘት ነው ማለት ነው። መለስ አንደኛው ይሄ ነው። ሁለተኛው የኢትዮጵያን ታሪክ መካድ ያስፈለገበት ምክንያት የግብፅን ድጋፍ ለማግኘት ነው። መለስ ዜናዊ የግብፅን ድጋፍ ለማግኘት ሲል ግብፅ ኢትዮጵያ የባህር በር እንዳይኖራት ስለምትፈልግ ያንን ማድረግ የሚችለው ከአጼ ሚኒሊክ ጀምሮ ያለውን ታሪክ ማንሳት ሲችል ነው ማለት ነው። ይሄ አዲስ ትርክት ነው። ይሄ ትርክት ለግብፃውያን ጥሩ እድል የሰጠ ነው። ግብፅ በዚህ ምክንያት ወያኔን በትጥቅ ትግሉ ላይ የሚያስፈልገውን ሁሉ ነገር ታደርግ ነበር ማለት ነው። ስለዚህ እሱ ድጋፍ ለማግኘት ሲል የኢትዮጵያን ታሪክ መካድ ነበረበት። የሚገርመው በወቅቱ ለአውሮፓውያንም ለአረቡ ዓለምም እንዲሁም ለአፍሪካውያን የተመቸ ዲፕሎማሲያዊ አካሄድ ትሄድ ነበር ግብፅ ማለት ነው። ለምሳሌ የኢትዮጵያ መንግስት የሶሻሊዝም ርዕዮተ ዓለምን ነበር በወቅቱ ይከተል የነበረው ማለት ነው። ይሄ ደግሞ ከአሜሪካ መንግስት ጋር አጋጅቶታል። መንግስቱ ኃይለማርያም ከሶቪየት ህብረት ጋር ነበረ ታላቅ ህብረትን አድርጎ ይሰራ የነበረው ማለት ነው። ይሄ ማለት አሜሪካንን ስላላስደሰተ አሜሪካን ተጨማሪ ለህወሓት እርዳታ ታደርግ ነበር ማለት ነው። አሜሪካን በወቅቱ ደግሞ የግብፅም ቀንደኛ ደጋፊ ነበረች። ህወሓት ይሄንን ለማግኘት ሲል የኢትዮጵያን ታሪክ መካድ ነበረበት። ኤርትራ ገንጣዮች ጋር መስማማት ነበረበት። ሁለተኛ ደግሞ ከግብፅ ጋር መስማማት ነበረበት። ስለዚህ ያ መጽሐፍ የኤርትራ ትግል ከየት ወዴት የሚለው መጽሐፍ ላይ ያንን ታሪክ የዋሸበት መለስ ዜናዊ ሁለተኛው ምክንያት ይሄ ነው ማለት ነው። ሌላው መለስ ዜናዊ ይሄንን ያደረገበት ሶስተኛው ምክንያት ግብፅ በአረቡ ሀገራት ላይ ያላትን ተጽዕኖ ያውቅ ነበረ በወቅቱ ማለት ነው። እንደዛሬው ሳይሆን የግብፅ ዲፕሎማሲ እንደዛሬው ሳይሆን እንደዛኔ ጊዜ ግብፅ ጠንካራ ዲፕሎማሲያዊ ግንኙነቶች ነበሯት። በአረብ ሀገራት ላይ ተሰሚነት ነበራት። ያንን በደንብ ያውቅ ነበር መለስ ዜናዊ። ስለዚህ ከአረቦቹም እርዳታ ማግኘት ስለሚችል የኢትዮጵያን ታሪክ መካድ ነበረበት። ይሄ ነው ዋነኛው እሳቤ ማለት ነው። የደርግ መንግስትን ለመጣል የሄደበት ርቀት የኢትዮጵያን ታሪክ እንዲክድ አስገድዶታል። ሁለተኛ ሌላ ሀሳቤም ነበረው። ታላቋ ትግራይን መመስረት ነበረበት። ስለዚህ እነዚህ ማድረግ ነበረበት። ከሊቢያ፣ ከኢራቅ፣ ከሳውዲ አረቢያ እና ከኩዌት በተጨማሪ እርዳታን ያገኝ ነበረ የወያኔ ቡድን ማለት ነው። ይሄ ነው ትክክለኛው ሚስጥሩ ማለት ነው። ሀገርን እንዲክድ የኢትዮጵያን ታሪክ እንዲክድ ያደረገበት ማለት ነው። እንግዲህ ውድ ተመልካቾቻችን ሐሳብ አስተያየታችሁን በኮሜንት ላይ በመስጠት አብራችሁን ቆዩ። ወደሚቀጥለው ሐሳብ ደግሞ ሻገራለሁ። የኢትዮጵያን መንግስት የሚቃወሙ ሰዎች የሚያነሷቸው ሐሳብ ከመለስ ዜናዊ ጋር ተመሳሳይነት አለው። አሁን ያሉት ተቃዋሚዎች ማለት ነው። ለምሳሌ ትንሽ ከመለስ ዜናዊ ጋር የሚለያዩት መለስ ዜናዊ የኢትዮጵያ ታሪክን ጅማሮ አጼ ሚኒሊክ ናቸው ብሎ ሲናገር፣ የአሁኖቹ ተቃዋሚዎች ደግሞ የአሁኗ ኢትዮጵያ ጅማሮ ኢህአዴግ እንደሆነ የኢህአዴግ መንግስት እንደሆነ ያምናሉ። ሁለተኛው መለስ በኢትዮጵያ ስም አይምልም አይገዘትም። የዘንድሮዎቹ ግን ከነሱ በላይ ኢትዮጵያዊ ለአሳር ነው። ኢትዮጵያ የሰሯት እነሱ ብቻ እንደሆኑ ይናገራሉ። የሚምሉትም የሚገሰቱትም በኢትዮጵያ ስም ነው። ለኢትዮጵያ የሞቱላት እነሱ ብቻ እንደሆኑ ነው የሚናገሩት። ከነሱ በላይ ኢትዮጵያን የሚወድ ያለ አይመስላቸውም። ይሄ በመለስ ዜናዊና በአሁኖቹ ተቃዋሚዎች መካከል ያለው ልዩነት እንጂ ሌላው በሙሉ በጣም ብዙ ነገር ያመሳስላቸዋል። ለምሳሌ የኢትዮጵያን ታሪክ ለስልጣን ሲል መካዳቸው ያመሳስላቸዋል ሁለቱም ማለት ነው። ሌላ ሁለተኛ መለስ ዜናዊ ሙሉ ኤርትራን ከኢትዮጵያ ሲነጥል ወደብ ያልነበራት ሀገር እንድትፈጠር ፈልጎ ሲሆን፣ የዘንድሮቹ ደግሞ አሰብን መጠየቅ የለበትም የሚሉት ወደብ የሌላት ኢትዮጵያ እንድትቀጥል ስለሚፈልጉ ነው። ያው ተመሳሳይ ናቸው። መለስ ኤርትራን የገነጠለበት ዋነኛው ምክንያት ኢትዮጵያ ወደብ አልባ እንድትሆን ነው። የዘንድሮቹ ደግሞ አሰብ መጠየቅ የለበትም የሚሉት ወደብ አልባ የሆነች ሀገር እንድትቀጥል ስለሚፈልጉ ነው። ይሄም የሚያመሳስላቸው ነው። ሶስተኛ የሚያመሳስላቸው ነገር መለስም የዘንድሮቹም የሚታዘዙት በግብፅ ነው። ሌላ ሁለቱም መለስ ዜናዊም የዘንድሮቹም ለውጭ ኃይሎች የሚያጎበድዱ መሆናቸው ተመሳሳይነት አላቸው ማለት ነው። ኦኬ፣ ግብፅን በተመለከተ ኤርትራ በምትገነጠልበት ወቅት በአውሮፓም በአሜሪካንም እንዲሁም በአረብ ሀገራት ከፍተኛ ተቀባይነት ነበራት ያኔ ማለት ነው። ኤርትራ ከኢትዮጵያ በምትገነጠልበት ሰዓት ማለት ነው። አሁን ግን ያ ጉልበቷ የለም። አሁን ያ ተሰሚነቷ የለም። ያ ተፈሪነቷ የለም፣ አልቋል። ለዚያም ነው ኢትዮጵያ የህዳሴውን ግድብ ምንም የግብፅ ተጽዕኖ
መጨረስ የቻለችው። ያ ማለት ተጽዕኖ አልነበረም እያልኩ አይደለም። የግብጽ ተጽዕኖ እንደበፊቱ ቢሆን ኑሮ ኢትዮጵያ ህዳሴው ግድብን አትጨርስም ነበር። ግን አልሰማሽም ብላ ኢትዮጵያ እንሰር ማድረግ ይችላል። ያ ማለት በዲፕሎማሲ ግብጽ ዛሬ ላይ እንደ ኢትዮጵያ ጠንካራ አይደለችም ማለት ነው። ሁለተኛው በአረብ ሊግ ላይ ኔቶ እንዲመሰረት ፈልጋ ነበረ ግብጽ። ይሄ ጥያቄ በሳውዲና በተባበሩት አረብ ኤሚሬቶች እንዲሁም በኩዌት ውድቅ ተደርጓል። ስፔሻሊ በሳውዲ ማለት ነው። የሳውዲ አረቢያ አመራሮችም ከግብጽ ይልቅ ፓኪስታንን መርጠው ከፓኪስታን ጋር ወታደራዊ ጥምረት ፈጥረዋል፣ ተፈራርመዋል ማለት ነው። ግብጽ እንደ በፊቱ አይደለችም፣ የትናንትናዋ ቦታ ላይ አይደለችም። ለዛም ነው ዛሬ ላይ ግብጽ በዚያ ልክ ያልሆነችው ማለት ነው። ኢትዮጵያ በአሁኑ ሰዓት ከአረብ ሀገራት ጋር መልካም ግንኙነት የሚባል ነገሮችን ፈጥራለች። እንደውም የአረብ ሊግ አባል ለመሆን ጥያቄም ማቅረቧን በአምባሳደር ዲና ሙፍቲ አማካኝነት ገልጻለች። ይሄ ትክክለኛ ውሳኔ ነው። ምክንያቱም ግብጽ ኢትዮጵያን በአረብ ሀገራት እንድትጠላ አድርጋ ነበረ። ለዚያም ነበረ እነ ኢራቅ እነ ኢራን የመሳሰሉ ሀገራት ያኔ ወያኔን ሲረዱ የነበሩት ኢትዮጵያን ስለማይፈልጉ ነበረ። ያ እንዲሆን ያደረገችው ግብጽ ናት። ምን በማድረግ በአረብ ሊግ አማካኝነት እነዚህ ሀገራትን ስለምታገኝ እዛ አረብ ሊግ ላይ የምታነሳቸው ሀሳቦች ነበሩ። ዛሬ ኢትዮጵያ ያንን ነቅታለች። የአረብ ሊግ አባል ለመሆን ጥያቄ አቅርባለች። የዚህ ሊግ አባል ከሆነች ግብጽን ፊት ለፊት የመጋፈጥ እድል ይኖራታል ማለት ነው። ግብጽ በኢትዮጵያ ላይ የምትሰራው ደባ በጀርባ የምትሰራው ደባ እንዳለ ሆኖ ፊት ለፊት ግን ልትሰራ የምትችለውን ደባ ፊት ለፊት ቁጭ ብሎ ኢትዮጵያውያን መስማት ማየት ማወቅ ይችላሉ ማለት ነው። አንዳንድ ኢትዮጵያውያን ምንም ያልገባቸው የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ለእስልምናው ያደላ ነው፣ ለዛ ነው አረብ ሊግ አባል መሆን የሚፈልገው ሲሉ ያነሳሉ። ወደድንም ጠላንም ማመን ያለብን ይቺ ሀገር የሙስሊሙም የክርስቲያኑም ናት። ስለዚህ ከክርስቲያን ህብረቶች ጋር የሚኖረው ነገር ደስ እንደሚለን ሁሉ ከሙስሊም ጋር የሚፈጠሩ ህብረቶች ደስ ሊለን ይገባል። ይሄ ከሀገር ጥቅም አንጻር ነው መታየት ያለበት። እስላምም ሆነን ለመኖር ክርስቲያንም ሆነን ለመኖር ሀገር መኖር መቻል አለበት። ሀገር ካሌለች እንደፈለግን እንደ ልባችን የምንሆንበት መሬት የለም። ስደተኛ ነው የምንሆነው። በስደት ሀገር ሃይማኖታችንን ይዘን እንደፈለግን ከምንሆን ኢትዮጵያ ውስጥ ሆነን ኢትዮጵያ ሳትፈርስ ሃይማኖታችንን ማስቀጠል እንችላለን። ስለዚህ ነገሮችን ሁሉ የሚያጣምሙ ሰዎች ሆን ብለው ነው ኢትዮጵያ ሴክ ኦፍ ኢንተረስትን ነው ማስቀደም መቻል ያለባት። ስለዚህ የአረብ ሊግ አባልነት መሆን አስፈላጊ ነው፣ መግባት አለባት። ይሄ ጥሩ ነው። እነ ሀብታሙ አያሌው እንደነ ፋሲሌን ያለም እንደነ መሳይ መኮንን አይነቶቹ የሚያነሱት ሐሳብ ይሄ የወደቀ እሳቤ ነው። ወደድንም ጠላንም አመንም አላመንም በዚች ምድር ላይ እስካለን ድረስ ከሌላው ዓለም ጋር ሰላማዊ ግንኙነትን መፍጠር መቻል አለብን። ለዛ ደግሞ እያንዳንዱ ህብረት አስፈላጊ ነው። እያንዳንዱ ህብረት ላይ መሳተፍ ጥሩ ነው፣ ጠንካራ ሀገር እስክንሆን ድረስ። አንዳንድ ህብረቶች ሻይና ቡና ጠጥቶ ከመለያየት ውጪ ጥቅም የላቸውም፣ እውነቱን ለመናገር ማለት ነው። ጠንካራ ሀገር እስክንሆን ድረስ ማለት ነው። የአረብ ሊግ እኮ ሊቢያን፣ ኢራቅን ከመፍረስ አልታደገም። ደቡብ ሱዳን ላይ ያሁሉ ችግር ሲፈጠር የአፍሪካ ህብረት ምንም የፈጠረው ነገር የለም። ዩክሬን እንደዚህ ስትታመስ የአውሮፓ ህብረት ምንም የፈየደው ነገር የለም። እንደነዚህ አይነት ህብረቶች አንዳንዴ ጥቅም ላይኖራቸው ይችላል፣ ግን ደግሞ ጥቅምም እንዳላቸው ማሰብ መቻል አለብን። ጠንካራ እስክንሆን በራሳችን ሁሉን ነገር ማድረግ እስክንችል ድረስ ማለት ነው። ያ ጊዜ ሩቅ አይደለም። ያ ጊዜ በጣም ዘመን የሚፈጅ ጉዳይ አይደለም፣ ይሆናል። ያንን ማሰብ መቻል አለብን። ሌላ የኢትዮጵያ መንግስት በአይኤምኤፍ አማካኝነት ከምዕራባውያንና ከአሜሪካን ጋር እየሰራ ይገኛል። በብሪክስ ደግሞ ከነ ቻይናና ብራዚል ጋር እየሰራ ይገኛል። ይህን ስናየው ላለፉት 256 ዓመታት ከነበረው ዲፕሎማሲያዊ አካሄድ ትንሽ የተሻለ አካሄድ ነው። ይሄ ምስራቁንም ምዕራቡንም ሰሜኑንም ደቡብንም ለመያዝ እየተሞከረ ያለበት አካሄድ ነው። ወደ አንዱ ስናደላ የአንደኛው ሚዛን ኃይል ሲመጣ ኢትዮጵያ እየፈረሰች ስትሄድ ነው የቆየ ነው። ለምስራቁ ስናደላ ምዕራቡ ሲከፋው፣ ለምዕራቡ ስናደላ ምስራቁ ሲከፋው ቆይተናል። ዛሬ ላይ ግን ሁሉንም በጋራ ለማስኬድ እየተሞከረ ነው። ይሄ ጥሩ ሐሳብ ነው፣ ጥሩ አካሄድ ነው፣ መቀጠል ያለበት ጉዳይ ነው። ኤርትራንና አሰብን ያጣችበት ሁለተኛው መንገድ፣ የመጀመሪያው መንገድ ቅድም እንዳልኳችሁ
ህወሓት ጫካ መግባት ነው። ሁለተኛው መንገድ ከኤርትራ መገንጠል ጋር ተያይዘው የሚነሱ አማጽያን ናቸው። ለምሳሌ ጣሊያን በ1947 ዓመተ ምህረት በፈረመችው ውል መሰረት የኤርትራ የወደፊት እድል በተባበሩት ኃይሎች እንዲወሰኑ ወስናለች ማለት ነው። በዚህ ጊዜ ኤርትራ ውስጥ 4 ጉልህ ፓርቲዎች ነበሩ፣ ይንቀሳቀሱ ነበር። እነሱም የመጀመሪያው አንድነት ፓርቲ የሚባል ነው። ይሄ አንድነት ፓርቲ ህዳር 1947 ላይ እንደ ፓርቲ እውቅና ያገኘ ነበረ በኤርትራ ማለት ነው። ያኔ ገና ከጣሊያን ቀኝ ግዛት ለመላቀቅ ዳዴ እያሉ በነበሩበት ሰዓት የነበረ ጊዜ ማለት ነው። ይደገፍ የነበረውም ይሄ ቡድን ይሄ የአንድነት ፓርቲ የሚባለው ይደገፍ የነበረው በትግረኛ ተናጋሪዎች ናቸው፣ የሐማሴን ክፍሎች ነው እና ባላባት ሙስሊሞች ይደግፉት ነበረ ይሄንን ቡድን ማለት ነው፣ የአንድነት ኃይሉ ማለት ነው። ይህ ፓርቲ አቋሙም ያለምንም ድርድር ከኢትዮጵያ ጋር መዋሃድ የሚል ነበረ፣ የአንድነት ፓርቲ የሚለው ማለት ነው። አጠቃላይ ይሄንን ፓርቲ ከሀገሪቱ 48% የሚሆነው ማህበረሰብ የዚህ ፓርቲ አባል ነበሩ። ይሄ ፓርቲ ትልቅ ፓርቲ ነበረ። ከኢትዮጵያ መነጠል የማይፈልጉ ማህበረሰቦች ነበሩ። በወቅቱ ኤርትራ በኮንፌዴሬሽን ወደ ኢትዮጵያ ትጠቃለል የሚሉ ሐሳቦች ነበሩ። ስለዚህ ይሄኛውን የሚደግፍ ፓርቲ ነበር በኤርትራ ማለት ነው። ሁለተኛው ሙስሊም ሊግ የሚባል ፓርቲ ነበረ በኤርትራ ማለት ነው። የሙስሊም ሊግ የሚባለው ማለት ነው። ሁለተኛው ታላቁ ፓርቲ ነው ይሄ በኤርትራ ማለት ነው። 30% የሚሆን ድጋፍ አለው በሀገሪቱ ውስጥ ማለት ነው። ከባላባቶች ውጪ የሆኑ ሙስሊሞች ይሄንን ፓርቲ ይደግፉት ነበረ፣ ሙስሊም ሊግን ማለት ነው። ባላባት የሆኑ ሙስሊሞች ግን አንድነት ፓርቲ ነበረ ይደግፉ የነበሩት ማለት ነው። ይሄ ፓርቲ ይሄ ሙስሊም ሊግ የሚባለው ፓርቲ አቋሙ ኤርትራ ተገንጥላ ራሷን መቻል አለባት የሚል ነው። ይህ ካልሆነ ግን በተባበሩት መንግስታት ትመራ የሚል ነበረ። ከኢትዮጵያ ጋር መዋሃድን አይፈልግም የነበረው ማለት ነው። ሶስተኛው ለዘብተኛ ተራማጅ ፓርቲ የሚባል ነው። አብዛኛው ደጋፊው ደገኛ ክርስቲያኖች ናቸው። ደጋ አካባቢ የሚኖሩ ክርስቲያኖች ይህንን ፓርቲ ይደግፉት ነበረ። ይህ ፓርቲ በወታደራዊ አገዛዝ የሚደገፍ ነበረ። የወታደሩ ክፍል የሚደግፈው ቡድን ነበር ማለት ነው። ፓርቲ ነበር ይሄ ፓርቲ ማለት ነው። አቋሙም ኢትዮጵያ ውስጥ ያሉ ትግረኛ ተናጋሪዎችን ጨምሮ ጠቅልሎ መገንጠል ነው ከኢትዮጵያ ማለት ነው። ስለዚህ አሁን ሶስቱ ፓርቲዎች ከኢትዮጵያ ጋር የነበራቸው አቋም የመጀመሪያው አንድነት ፓርቲ ምንድነው የነበረው? በፍጹም ከኢትዮጵያ መገንጠል የለብንም የሚለው። ሙስሊም ሊግ ደግሞ ምን የሚለው? ከኢትዮጵያ ሙሉ ለሙሉ መገንጠል አለብን፣ ያ ካልሆነ ራሱ በተባበሩት መንግስታት ድርጅት ውስጥ ለብቻችን መመራት አለብን የሚለው። ሶስተኛው ለዘብተኛው የምንለው ተራማጅ ፓርቲ ተብሎ የሚጠራው ነው። ይሄም የመገንጠል ሐሳብ ነው ያለው። ሲገነጠል ግን ኤርትራውያንን ብቻ ይዞ ሳይሆን ከኢትዮጵያ ውስጥ ያሉ ትግረኛ ቋንቋ የሚናገሩትን ሰዎች በሙሉ ጠቅልሎ ወደ ኤርትራ መካተት የሚል ነው። አራተኛው ጣሊያንን የሚደግፍ ፓርቲ ነው የነበረው በወቅቱ ማለት ነው። ያው ከጣሊያን እሳቤ ከጣሊያን ቅኝ ግዛት አልተላቀቀችም፣ ገና 1947 ላይ ገና አልተላቀቀችም ማለት ነው። የዚህ ፓርቲ ደጋፊዎች ኗሪ ጣሊያኖች ናቸው፣ በኤርትራ ውስጥ የሚኖሩ ጣሊያኖች የመጀመሪያው ማለት ነው። ሌሎች ክልሶች ናቸው። ክልስ ማለት ከኤርትራ እና ከጣሊያን የሚወለዱ ክልሶች ማለት ነው። ሌላ በቅኝ ግዛት ወቅት ጥቅም የነበራቸው ኤርትራ በጣሊያን ቅኝ ግዛት ስር በነበረችበት ወቅት በዛ ወቅት ጥቅም የነበራቸው ኤርትራውያን ይሄንን ፓርቲ ይደግፉት ነበር። አቋማቸው ደግሞ ከሶስቱ ይለያል። ከአንድነት ፓርቲውም ከሙስሊም ሊግም ከተራማጁም ይለያል። ምንድነው? ተመልሰን በጣሊያን ቁጥጥር ስር እንዋል የሚል እሳቤ ነው የነበራቸው አቋማቸው። ጣሊያን ኤርትራን ታስተዳድር፣ የጣሊያን መንግስት በኤርትራ መልሶ ይቋቋም የሚል እሳቤ ነው የነበራቸው። እነዚህ አራት ቡድኖች ናቸው የነበሩት ማለት ነው። ከየትኛውም ትግል በፊት የነበሩት እነዚህ አራቱ ፓርቲዎች ናቸው። ከዚያ በኋላ እንደ አዲስ ከፍተኛ ትግል ይደረግ ጀመረ ነው። የዚህ ሰዓት ጅብሃ የሚባል ቡድን ይነሳል ማለት ነው። ጅብሃ የሚባለው ቡድን በ1960 ዓመተ ምህረት ካይሮ ግብጽ ውስጥ የተመሰረተ ግንባር ነው። የሚገርማችሁ ጅብሃ ሲመሰረት ኢሳያስ አፈወርቂም በዚህ ቡድን ውስጥ አባል ነበረ። በኋላ ነው ከጅብሃ ወጥቶ ሻቢያን የመሰረተው ኢሳያስ አፈወርቂ። ጅብሃን ወክሎ የተለያዩ ስልጠናዎች ወደ ሩቅ ምስራቅ አገር ሄዶ ሰልጥኗል። ወደ ኢሲያ ሄዶ ሰልጥኗል ኢሳያስ አፈወርቂ። ማንን ወክሎ? ጅብሃን ወክሎ። በኋላ ላይ ግን
ጅባን አፍርሷል። ኢሳያስ አፈወርቂ ማፍረስ የጀመረው ያኔ ነው። ጅባን አፍርሷል። ከዛ ቀጥሎ ደግሞ አሁን ኤርትራን እያፈረሰ ነው ያለው። ማፍረስ የለመደው ጉዳይ ነው ኢሳያስ አፈወርቂ ማለት ነው። ኢሳያስ አፈወርቂ ጅባን ወክሎ በቻይና የተለያዩ ስልጣኖችን ከወሰደ በኋላ ተመልሶ መጥቶ አመጽ ነው ያስነሳው በጅባ ላይ ማለት ነው። በወቅቱ የጅባ ቡድን ሙስሊሞች ይበዙበት ነበር። ስለዚህ ይሄንን እንደ መገንጠያ እንደ ሞጫ ተጠቅሞበታል ኢሳያስ አፈወርቂ ከጅባ ለመውጣት ማለት ነው። የክርስቲያኖች ቡድን አይደለም የሚል ሐሳብ በማንሳት ከጅባ ወጥቶ ሻቢያ የሚል ቡድን አቋቋመ። ጅባም ቃሉ አረብኛ ነው፣ ሻቢያም ቃሉ አረብኛ ነው። ትርጓሜው ሻቢያ ማለት የኤርትራ ህዝብ ነፃ አውጪ ግንባር ማለት፣ ጅባ ማለት ደግሞ የኤርትራ ነፃ አውጪ ግንባር ማለት ነው። በመካከላቸው ያለችው ህዝብ የምትለው ነው። ሌላ ምንም ልዩነት የለውም። በኢሳያስ የሚመራው ሻቢያ እና በደደቢት በረሃ የተመሰረተው ህዝባዊ ወያኔ አርነት ትግራይ ተመሳሳይ ራዕይ ስለነበራቸው በጋራ አንድነት ፈጠሩ። የሁለቱ ህብረት መፍጠር ለጅባ ቡድን መፍረስ ዋነኛ ምክንያት ሆኖ ይመጣል። እየቆየን የምናየው ነገር ይሆናል። እንግዲህ በወቅቱ ሻቢያ ከግብፅ፣ ከሊቢያ፣ ከኢራን፣ ከሳውዲ አረቢያ፣ ከቻይና፣ ከሱዳንና ከኩዌት የእርዳታ ይደረግለት ነበረ። ምን አይነት እርዳታ? የገንዘብ ድጋፍ፣ የመሳሪያ ድጋፍ፣ የስንቅ ድጋፍ ይደረግለት ነበረ። እነዚህ ሀገራት በዛን ወቅት ለኢትዮጵያ ከፍተኛ ጥላቻ ነበራቸው። ምክንያቱም ኢትዮጵያ ዲፕሎማሲዋ ከምዕራባውያን ጋር ስለነበረ ነው። በወቅቱ የመሳሪያ ድጋፍ፣ የስልጠና ድጋፍ እና የተለያዩ ድጋፍ ይደረግለት የነበረው ኢሳያስ አፈወርቂ ከህዋቶች ደግሞ የሰው ኃይል ድጋፍ ማግኘት ጀመረ ማለት ነው። ሰው ቁጥር ያንሰው ነበረ። እነዚህ የህዋት ሰዎች ደግሞ ከራሳቸው ከትግራይ አካባቢ ወጣቶችን እየመለመሉ ለሻቢያ ግባት ያደርጉ ነበር ማለት ነው። በዚህ መካከል ጅባ የሚባለው ቡድን ከኢትዮጵያ መገንጠል የለብኝም የሚል ሐሳብ ማንሳት ጀመረ። የዚህን ሰዓት ነው ሻቢያና ወያኔ ይሄንን ቡድን ማጥፋት አለብን የሚሉ ሐሳብ ያነሱት። ጅባ የኤርትራውያን መብት ከተከበረ ከኢትዮጵያ ጋር ሆኜ መቀጠል እችላለሁ የሚል ሐሳብ ሲያነሳ የጅባን ሐሳብ ያልወደዱት ኢሳያስ አፈወርቂና መለስ ዜናዊ ጅባን ማጥፋት እንዳለባቸው ወሰኑ ማለት ነው። የዚህን ሰዓት ሁለቱ ተባብረው ጅባን እንዲጠፋ አደረጉ። ጅባን እንዲጠፋ ደግሞ ግብፅ ትብብር አድርጋለች። ምክንያቱም ጅባ ኤርትራን ለመገንጠል ያሰበውን ሐሳብ መተውን አልወደደችም ግብፅ ማለት። ስለዚህ ሁለቱ ቡድኖች ጅባን ካጠፉ በኋላ ከፍተኛ ትግል ያደርጉ ጀመር ማለት ነው። እንግዲህ ከዛ በኋላ የምናውቀው ታሪክ ነው። ሁለቱም የደርግ መንግስትን ከጣሉ በኋላ ሻቢያም ኤርትራን ወሰደ፣ መለስ ዜናዊም ደግሞ ኢትዮጵያን ወሰደ ማለት ነው። በዚህ ሰዓት ግን ሻቢያም ሆኑ ወያኔ የደርግ መንግስትን ለመጣል 1 ዓመት ሲቀራቸው መለስ ዜናዊ ወደ አሜሪካን ሄዶ ነበረ። ወደ አሜሪካን በሄደበት ወቅት ካርታ ለጂሚ ካርተር አሳይቶታል። ጂሚ ካርተር ያንን ካርታ ካየ በኋላ በጣም ደንግጧል። አሰብ በዛ ቦታ ላይ የለችም፣ የኢትዮጵያ ፓርት ሆና አልተሳለችም። ለምን ብሎ መለስ ዜናዊን ጠይቆታል። መለስ ዜናዊ አሰብ የኛ አይደለም የኤርትራ ነው። ትዝ ይበላችሁ መጽሐፉ ላይ ይሄንን አስቀምጦት ነበረ። የኤርትራ ትግል ከየት ወዴት ብሎ ማለት ነው። ማን? መለስ ዜናዊ። ኢትዮጵያዊ ነው ግን የጻፈው ለኤርትራ ነው። ኢትዮጵያዊ ነው ግን አሰብን አሳልፎ የሰጠው ለኤርትራ ነው። እነዚህ ድምር ውጤቶች ኢትዮጵያ ኤርትራንና አሰብን እንድታጣ አድርጓታል ማለት ነው። ዛሬም የመለስ ልጆች ጠቅላይ ሚኒስትር ዶክተር አብይ አህመድ አሰብን መልሳለሁ ብሎ ሲነሳ የለም አሰብን ለማምጣት መሞከር ትልቅ ስህተት ነው እያሉ ይናገራሉ ማለት ነው። ኢንዳይሬክትሊ ደግሞ እኛ ወደ ስልጣን ስንመጣ የወደብ ጥያቄ የለብንም፣ ስለዚህ ኤርትራውያን እባካችሁ ደግፉን እያሉ ሻቢያን የሚለማመጡ ኢትዮጵያውያን አሉ። እነዚህ ባንዳዎች ናቸው። እነዚህ ሀገር ለመምራት እድል ቢያገኙ ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድን እንደዚህ ሙልጭ አድርገው የሚሰድቡት ኢትዮጵያ ጠንክራ እንዳትቆም ስለሚፈልጉ ነው። ቅድም ብያቸዋለሁ። ኢትዮጵያ ጠንካራ ከሆነች ዱላው ይበረታል። ጠቅላይ ሚኒስትር ዶክተር አብይ አህመድ እየሰራ ከሆነ ዱላው ከውጭ ይበረታል። ዱላው ከውጭ በረታ ማለት ኢትዮጵያ ኦን ዘ ኮሬክት ትራክ ናት ማለት። ያንን በደንብ ማሰብ ይገባቸዋል ማለት ነው። ይሄንን አውቀን የኢትዮጵያ መንግስትን ልንደግፍ ይገባል። ላይመቸን ላንወደው ላይስማማን ይችላል። የምንደግፈው ግን ለሀገር ስን አብረነው የምንቆመው
ለሀገራችን ስንል ነው። ለማበድም ሀገር ያስፈልጋል። ለመጮህም ለመናገርም ለመቃወምም ሀገር ያስፈልጋል። መንግስትን ለመቃወም ኢቭን ሀገር ያስፈልጋል። ከተበተንን እኮ የምንቃወመው መሪ የለም። ከፈረስን እኮ የሰው እጅ ነው የምናየው፣ ለማኝ ነው የምንሆነው። ስለዚህ ቆም ብለን ነገሮችን ሰፋ አድርገን ብናይ ጥሩ ነው። መልካሙ የሚሆነው እንደዛ ነው ማለት ነው። እንግዲህ ውድ ተመልካቾቻችን ለዛሬው የነበረኝ ፖለቲካዊ ፕሮግራም ይሄንን ይመስላል። በሚቀጥለው በሌላ ፕሮግራም በሌላ ሐሳብ የምመለስ ይሆናል። እስከዚያው መልካም ጊዜ ይሁንላችሁ። ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ መስጠት ትችላላችሁ። መልካም ጊዜ ይሁንላችሁ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ።